يعقبي عبد تفتح ركب صحيتي ሰላም ሙድ ሄሌ ሳከቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም ሁሉ ፒስ። እናንተ በያላችሁበት ሰላማችሁ ይብዛልኝ። በዓል እንዴት ነበረ? በዓል እንዴት እያሳለፋችሁ ነው? ከኔ ጋር በጣም አሪፍ ነው። ዛሬም እንደተለመደው እናንተን ፈታ ዘና ሊያደርጋችሁ የሚችሉትና ቁም ነገር ልጨብጡበት የሚችሉትን ቪዲዮዎች እየላችሁ መጥቻለሁ። በቪዲዮዎቹም እንስቃለን፣ ጨወታለን፣ ፈታ ዘና እንላለን። በተጨማሪ ጥያቄዎችን እንሰራለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በነፃነት አስቀምጡልኝ። እንደምለው ደግሞ ይሄን ቪዲዮ እየተከታተላችሁ ያላችሁት ሁሉ የደወል ምልክቷን ጫን በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ፣ ደግፉኝ። ወደ ዛሬ ቪዲዮዎች ከመሄዳችን በፊት ከዚህ በፊት በሰራሁላችሁ ቪዲዮዎች ላይ የነበሩትን ጥያቄዎች እንስራና ወደ ዛሬ ቪዲዮዎች እንሄዳለን። አሁን ወደ ዛሬ ቪዲዮ እንሄዳለን። ቪዲዮዎች ጀምሩ፣ ላይክ በማድረግ ጀምሩ። እነማቲ መተዋል። ይሄ ወንድሜ ደርሻለሁ። እዚህ ጋር ነኝ። ኦኬ፣ እዚህ ጋር ነህ? አዎ። ኦኬ፣ እሺ። ስንት ቆጠረ? 390 ብር። ይሄው 400 ብር 10 ብር መልስልኝ። ኧረ ምንም ዝርዝር የለኝም። በእናትህ ቶሎ በል በእናትህ፣ በጣም ነው የምፈልገው። ፈለግ ጋር ብሪፍ አባ ቶሎ በያ። ለአስር ብር ነፍሴን ያስጨንቃታል እንዴ? ኧረ ለሀሽ እሺ፣ ሌላ ስራ ገባ እንዴ? አይፋታህም ዛሬ። አባ 10 ብሬን አሰጭኝም? ኧረ እንካም ሳብር ውረድልኝ፣ ይሻልሃል። ትንሽ ሸኘኝ እንዴ። ቆይ ይሄ መኪና አይደርስም እንዴ? ኧረ እኔ እንጃ በእናትህ። ምንድን ነው የሚለው? ቆይ ማፑ ላይ ከ2 ደቂቃ በኋላ ነው ይደርሳል የሚለው። ኡፍ እንዴ ያ ነው እንዴ? በቃ ተቀድማል። ከኋላ ግባ ሂድ። ኧረ እባክህ እንዴት ነው ኩላ ወጥቼ ከኋላ የምቀመጠው? ኧረ እኔ አይመለከተኝም። ሂድ ከኋላ ግባ በቃ። ኧረ አላዳምጥም ነው ወረድ። ኧረ በቃ ሂድ ግባ። እንዴ ምን ሆነ? ኧረ እናንተ ሰዎች ሰዓቴን አታቃጥሉብኝ። ተስማሙና እንሂድ። ያ ጆለቶኔ ኤራንሳምኔኒ ያ ጆሌላ ዞሮ ቦሪታ ያ ጆለቶኔ ፎርማ ፖልኬኒ ያ ጆሌላ ዞሮ ኮሚታ ያ ጆለቶኔ ኢብዳን ተባታ ያ ጆለቶኔ ሱባቴ ናጋሬ ያ ጆሌላ። እናቶች ሲከራከሩ 800 ብር ያዋጣ። ኧረ እማዬ የ2000 ብር ጫማ እኮ ነው 800 ብር። ኧረ ማዘር ዱባይ ጫማዎች ናቸው። ዘበይ አንቺ ምን አገባሽ? እንዲያውም ምሳሌ ያለ ልጅ 500 ብር ሲለኝ ጥዬ የመጣሁት 500 ብር። ኧረ ማዘር አይቀልዱ በእናትህ። እኔ ራሴ እንደዛ ካገኘሁ አልገዛም እንዴ? ኧረ እማዬ አታዋርጂ በእናትሽ። እንደዛ ይዋጋል። ዘበይ አብረሽ ያመጣሽ ትመስያለሽ። ሰማኛለህ። ወጣ ብል እኮ እዛ ጋር በ40 በ60 በ40 በ60 እያልኩ አገኘዋለሁ። ኧረ ተውት በቃ ተውት ማዘር፣ አያዋጣም። እኔ ውርደት የኔ ትችሽ ልሄድ ነው። አባሽ ነው የምትሄጂው? ለእኔ መሰልሽ እንዴ በገዛ ታውት በቃ ይሄዱ ነው። አያዋጣም? አዎ አያዋጣኝም። አስቀምጭለት። ይሸጠዋል እንደው ታያለሽ አሁን ይጠራናል። ኧረ እማዬ መቼም አይጠራንም። እንደዚህ አይነት ዋጋ ጠርተሽ ማዘር ኑ በቃ እሺ ማዘር 200 ብር እንኳን ጨምሩበት። እኔ 5 ሳንቲም አልጨምርም። ዝም ብለህ ባልኩ ዋጋ አምጣ ማዘር። የጠዋት ገበያ ስለሆነ ገድል በሉት ይሁን እንጂ እንደዚህ አይሸጥም። በእውነት ገድል እንኳን ተው፣ ዝም ብለህ አምጣ በል ይቅና። አሜን። ይኸው እንዳልኩት ገዛሁልሽ። ብርቅዬ አስካልዬ አሁን እኮ ወደ አንቺ ጋር እየመጣሁ ነበር። ምን ነው በሰላም? ለአንድ ትልቅ መልካም ነገር ፈልጌሽ። ዓለማዊ ህይወታችን ለማድመቅ ስጋችን ለማስደሰት ስንተጋ ለነፍሳችን መያዝ ያለብን ዝቅ ሳንይዝ ጊዜያችን ይደርሳል። ታዲያ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት ካሉባቸው የተለያዩ ችግሮች ለማሳረፍ የምንችለውን ያክል እንርዳ። በመስጠት ነፍሳችንን እናስደስታት። ምን ገዝተሽ ነው? ለዚህ ልጅ ጫማ ለገዛ ወጥቼ 800 ብር ገዛውላት። እንዲሁም 500 ብር ይበቃል። ኧረ ምን ሆናችሁ? የ2000 ብር ጫማ እኮ ነው። ነይ እናስመልስ። አዎ እናስመልስ። ነይ በቃ ቪዲዮ የምትከታተሉ ሁሉ እንግዲህ
ከገዳሙ በረከት እየተካፈላችሁ ዝገት ፋሚሊ አቢ ወይ ማዘሮ ሻማ ገዝተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም በርቶ። ኧረ ማይ ደግሞ እሺ ዝገቶች በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም መሀየሪያ ድንጋይ። ኧረ ማይ ደግሞ ከሽምንዱ ወይ አሁን ምንድን ያልኩ ሻማ ነው ግዛ አልኩ። ኧረ አይደለም ሲጋራ። ኧረ ፈርክላ አንተ ድንጋይ ይመችኛል። 1990 የበዓል ገበያ የበሬ ዋጋ እንዴት ነው? ጨምሯል? ቀንሷል? እንዴት ነው ገበያው? ያው እንግዲህ እንደምታየው ነው። በጉም ገብቷል፣ ፍየሉም አለ፣ በሬውም አለ። የሌለ ነገር የለም። ግን ካምነው በጣም ተወዷል። 150 ብር ሲሸጥ የነበረ በሬ አሁን ዛሬ 160 ብር ብሎ በጣም ነው የደነገጥኩት። እውነት በጣም የኑሮ ውድነቱ በጣም አሳሳቢ ደረጃ ነው ያለው። ዋጋው ካምና ተሽሏል ወይ? በጣም ከባድ ነው። ይኸው 1 ኪሎ ሽንኩርት አምና 5 ብር ነበር የገዛሁት፣ አሁን 7 ብር ነው የገዛሁት። እና ዶሮም እንደዛው ተወዷል። አንድ ዶሮ 20 ብር ነበር አምና የገዛሁት፣ ይኸው ዘንድሮ 22 ብር ከ50 ሳንቲም ነው የገዛሁት። እውነት አንድ ጠቦት ፍየል በ50 ብር ነበር ስንገዛ የነበረው፣ አሁን 55 ብር ገብቷል። እና በጣም አስቸጋሪ ነገር ነው። እንዴት ነው ዘይት ባልትና? ኧረ ዘይቱ በጣም ከባድ ነው። ተወዷል ማለት ነው። ዘይቱም ተወዷል። እንደገና ደግሞ አንድ ዶሮ ስትገዛ 15 እንቁላል ምርቃት ነበረው አምና፣ ዘንድሮ ወደ 10 እንቁላል ምርቃት ተሸጋግሯል። አቦ ይሄን ጊዜ ይመልስልን። በቃ ባለው ነገር ማመስገን ነው የሚሻለው። አማረን ያለንበት ደረጃ አሰቡት አሁን ላይ። ስለዚህ ተመስገን የባሳት ታምጣ እያሉ ማመስገን ነው የሚሻለው። እኔ ጸብ አልፈልግም። እቺ ብርጭቆ ማን የሰበረው ተናገሩ እንዴ? ማን ያልሰበርኩም? ዝም በያት እማዬ፣ እራሷ ነች የሰበረችው። ዛሬ አውጡ ብያለሁ፣ አውጡ። ትልቅ ጦርነት ሳይፈጠር እማን ያልሰበርኩም ሙነ እና ራሱ ተሰበረ። ወይ አንቺ እንደው ማዬ አንቺ ለሽ የገዛሽውን ነገር እኔ ማበላሽ ይመስልሻል? ለነገሩ ነትሽ ነው። አንቺ አሰብማ እቺ ባለጌ መረናት እንጂ ኧረ ራሷ ነች የሰበረችው። ማዝበት ዝጊ። የቤቱን ዕቃማ ልጨርሽው ነው ቆርጠሽ የተነሳሽው። ሲጀመር ብርጭቆ ጋር ደረስኩ። ዛሬ ድምፅሽ እንዳትሰማ ዝጊ። አይ እማዬን አቃጥላ ልደፋን ነው ቼቴ። እዚች ሕፃን ልጅ ላይ ባንቺ ጦስ ጮህባታለሁ እንጂ ጦሰኛ ደግሞ አፋን ትከፍታለች እንዴ? እንዳቃጣልሽ የሚያቃጥልሽን ይዘዝልሽ። ምንድን ነው ጥሉ? ይቺ ባለጌ ልጅክ ነቻ። ኧረ አንድ በአንድ ቀይን ጨረሰችው። ባለፈው ጀበና፣ አሁን ደግሞ ብርጭቆዬን ደገመችው። ብርጭቆውን እኮ ትንሿን ልጅ የሰበረችው። እውነቱ ታወቀ። ምን አሁን ጉድሽ ይወጣል። ሚጡ አንቺ ነሽ የሰበርሽ? አዎ። ግን እማዬ አንቺ ስትመጪ ውሃ ይጠማሻል ብዬ ከጀሪካኑ ውሃ ልቀዳ ዝቅ ስል ሄድኩኝና በልቤ ፍጥፍጥ አልኩ። ከዛ ልቤን አመመኝ። ከዛም ደግሞ ብርጭቆ ተሰበረ። አፈር ልብላ ልጄ። እሺ አሁን እችኛዋ መሰደብ አለባት። ግን እኮ ለእህቴ እማዬ ስትመጣ ውሃ ይጠማታል፣ ስለዚህ እንቅላላት ስለ ይቻል ብላ። እሺ ለማዬ እኮ ተጋግዘን ብናስብላት ብርጭቆም አይሰበርም ነበር። ዞሮ ዞሮ አንቺ ነሽ የሰበርሽው። ብትቀጂላት የውላ ነገር የለም ጦሰኛ። በቃ ታናናሾች ምንም ቢያጠፉ ጥፋት ስድቡ ሁሉ ነገር የሚሆነው ከታላላቆች ላይ ነው። ታናናሾች በቃ ምንም የመሰደባቸው እድል ትንሽ ነው። በቃ ጥፋት አጥፍተው እንኳን እንደ ጥፋተኞች አይቆጠሩም። እያየሁት ደግሞ እያየሁት በዓይኔ እያየሁት እየጠረጠርኩ እኮ ነው የበላኝ ስልኬን። ኧረ በእናትህ አታካብድ፣ በእናትህ ስልክ አይደለም እንዴ? ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተረጠው ፎቶ ራሱ አለ። እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ለእንደዛ አትሁን። እሺ በእናትህ አስደውላለሁ። ቶሎ በል እሺ። የሱም የለም። ወይኔ ጨባበ ያቱን ምናምን እያለ ሲንበጠረቅ የነበረው ምናምን እሱ ሲጠፋበት አባት ቀወጠው። ሰዎች ከራሳቸው ላይ ሲደርስባቸው ብቻ ነው። የነዳጅ ሁኔታ በዚሁ ከቀጠለ አስጀምሩ። እሺ ነዳጇ እያበራችብኝ ነው። እሷን ፉል እናርጋትና እንሄዳለን። እሺ ፓርክ አድርገሽ ቆምሽ መስሎኝ እኮ ነዳጅ እየጠበቅሽ ነው እንዴ? ኧረ ምን ችግር ነው? ሶስተኛ ቀን እኮ ነው ዛሬ። ይደርሰኛ 300 መኪና ብቻ ነው ያለው ከፊት ለፊቴ ድረስ ደርሷታል። ብርዱስ አደርናታ እዚሁ ብርድ እንዴ? ታዲያ ምን ቸገረህ? ጭራሽ ብርድ ልብስ ይዛችሁ ነው የምትዞሩት? ብርድ ልብስም ይዛለች። ምን ነው ረብ ተሰማሽ እንዴ? ወደስ ሲጮህ ሰምቻለሁ። እሺ ምግብም ይዛለች። እሺ ፉል ሰርቪስ ትላለህ ነው አባቴ። ለዚህ ነው ሆድሽ የሚጮኸው። ውሃ የለማ እንዴት ታጠባለህ? ፉል ሰርቪስ እኮ ነው።
ያጄኔነት ነኝ ታዲያ በባዶ አይደለማ እሺ አይፈጠረ ባክቴሪያ ሳሙት ነገር ቤት ነው መኪና ነው ያስበላሉ ምን ብለንማ እንበላ እኔ ነገር ምንም እያማረኝ አይደለም ገና ገብቼ ሻወር ወስዳለሁ ያልኩኝ ነው ሌላ መኪና ብጠራ ይሻላል ሻወር ታዲያ ባይፓስ ሙልጭ በል የት እዚህ አለኝ እኮ መዘፍዘፊያ እናባል በቃ ነዳጅ በዚህ ሁኔታ ተቀጠለ መኪና ውስጥ ኑሮህን ትኖራለህ የምሬን እኮ ነው እኔ ደግሞ እንደዛ ስላልጠበቅኩ ነው ወይኔ ፍቅረኛ መሆን አለበት እንዴ አንቺ ማንሽ ሲጀመር አንቺ ማለት ሰምነሽ እሱ የ3 አመት ፍቅረኛዬ ነው የኔ ደግሞ የ4 አመት ፍቅረኛዬ የ4 አመት ታውቃታለህ እንዴ ያንተ ልጅነት ነባ እንኳን ደስ አለህ ወንድሜ እንኳን አብሮ ደስ አለህ ባለቤት ተገላገለች አዎ እግዚአብሔር ይመስገን ሶስተኛ ነው ሁለተኛ ልጇ ነው ሶስተኛ ወንድ ልጅ ወለደች ወንድ ልጅ አዎ ይኸው እግዚአብሔር ይመስገን ወንድ ልጅ ስፈልግ ነበር አዎ እንኳን ደስ አለህ ወንድሜ እንኳን ደስ አለህ እመጣለሁ ገንፎ እንድትበላ አሁን ቸኩዬ ነው እመጣለሁ እሺ ወንድሜ እሺ ምን ይሳነዋል እግዚአብሔር እረስቷችሁ ነው ማዘር በምልክት ስታዝ ራስ ምታት ነው እሺ ምን ታዲያ መድኃኒት ወሰድሽበት ማይ አልገባኝም አረ ሐኪም ቤትማ እንዳትሄጂ ምን ለማለት ፈልገህ ነው እኮ ጭራሽ ሌላ በሽታ አገኘ እንደሚሉት እሺ ምንድን በቴስታ ምናምን በለው ነው እኮ ችግሩ እኮ እሱ ነው ምንድነው ወይኔ ፈጣሪ ሆይ አይ አንቺን አይደለም ቀጥይ እሺ አሁን ለማስረዳት የሞከረኝ ነው ልምጣ ሂሽ እና ታዲያ ምንድነው አዎ ትክክል ነሽ ሻይ ነው የሚሻለው አረ ፈጣሪ ሆይ ምንድነው እስኪ ተነሻገሽ ምንድነው ተነሺ ጫቤት እስኪ ምን እያለች ነው ተርጉሚልኝ ወይኔ ይሄ ምልክት ቋንቋ ሁሉንም እኮ እያነሳሽ መቼም አይገባም እንዴት ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ ፈለግሽው በላት እሺ አዎ እሱማ ትክክል ነሽ ግን ደግሞ እኔ በኔ በኩል ሳይው ትክክል አይመስለኝም ይሄን ነው ይሄ ነው ውሃ ነው የውልሻው እንደና ቀሽር ተጭበትና ጥቅልል ብለሽ መተኛት ነው እሺ አረላሽ አንጠባጥቤ ደፋችኋለሁ ምናምን ነገር ነው መሰል ያለች አረ ሶፋው ወጥ ነክቶታል ጥረጉት ነው ያልኳችሁ ሶፋው ወጥ ነክቶታል ጥረጉት ለማለት ይሄን ያክል አረላሽ እኔ በቃ ሌላ ነገር ነው የጠበቁት ምናምን ትልቅ ትዕዛዝ ነበር የጠበቁት ጎርራለሁ ብለህ ስትበላ ከኔ ቆንጆ ሆነ ላንሳሽ እንዳንቺ አይነት ድሃ ስልኬ እንዲነካብኝ አልፈልግም እሺ አታፍሪ ደሞ ላንሳሽ ታለች ንቀቷ ባለመኪና ናት ማለት ነው እቺ የኔ እናት ምንድነው የኔ ቤት ያምሻል አያምኝ ባካር በቁጭ በል ጭራሽ ምንድነው ዳዲ ማናት በቪዲዮቹ ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ ወደ ጥያቄዎች ቪዲዮዎች እንሄዳለን እና ይሄ ቪዲዮ እየተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከጓደኞቻችሁ ጋር ነው? እስከ ፋሚሊ ጋር እየተነጋገራችሁ እየተጠየቃችሁ ስሩ። መልሶቻችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ ጥያቄዎቹ እንሄድ። ጥያቄዎቹ እነዚህን ይመስሉ ነበረ። ብዙዎቹን ጥያቄዎች እንደመለሳችሁ ተስፋ አደርጋለሁ። አሁን ቁም ነገር ያስጨብጣችኋል ብዬ ያሰብኩትን ቪዲዮ ጋብዛችኋለሁ። ቪዲዮውን ተጋበዙልኝ። ከፈጣሪ ተጣበቅ። ያስጨነቀ ጉዳይ የማይፈታ ሊመስል ይችላል። መፍትሄውን ግን አንተ አላየከውም ማለት የለም ማለት አይደለም። ሁሉም ማየት ወደሚችለው ልብህን ስታዞር የተሰወረብህ ሁሉ መገለጥ ይጀምራል። ወዳጄ ከሰዎች አትጠብቅ፣ አያስተማምኑምና። ሁኔታዎች ተለዋዋጭ ናቸው። የጭንቀት መድኃኒት ያለው ፈጣሪ ጋር ነው። ተስፋ እሱ ብቻ ነው። ከፈጣሪ ስትጣበቅ ሁሉም ምርጥ ይሆናል።
ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ ፈታ ዘና እንዳላችሁ ቁም ነገሮችን እንደጨበጣችሁ ባኪ ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።